የቀይ ባህር ቀዳሚ ባለቤት የነበረችውና የተደራጀ የባህር ኃይል የነበራት ሀገራችን ኢትዮጵያ ከሕግ ውጪ በሆነ መንገድ ከባህር በር ርቃ መቆየቷ ለሚያስቆጫቸው ሀገር ወዳድ ኢትዮጵያውያን ዛሬ አዲስ የታሪክ ምዕራፍ ተከፍቷል። ኢትዮጵያ ላለፉት 50 ዓመታት ሁለት የባህር በሮች ነበሯት። አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ሕጎች ተነስተን በጥንታዊው የአክሱም ስልጣኔ ወቅት የአዶሊስን ወደብ በመጠቀም ዝነኛ የነበረችው ኢትዮጵያ የምጽዋና የአሰብ ትልልቅ የባህር በሮች ባለቤት ነበረች። ይሁንና ይህች ታላቅ አገር በባዳና ባንዳ የተቀናጀ ሴራ መተንፈሻ ወደቧን የባህር ኃይሏንና የንግድ መርከቦቿን እንዴት ልትነጠቅ ቻለች የሚለው ጥያቄ የሁልጊዜም ቁጭት ነው። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ድህነትን ለማሸነፍ የኑሮ ጫናን ለማቃለልና ብልጽግናን አረጋግጦ ለትውልድ የሚተርፍ ሀብት ለማቆየት በየዓመቱ ለወደብ ክራይ በቢሊዮን የሚቆጠር ዶላር ለምታወጣ ሀገር የባህር በር ጉዳይ ተጨማሪ አማራጭ ሳይሆን የህልውና ጉዳይ ነው። ይህ ሀቅ ከ120 ሚሊዮን በላይ የሆኑ ኢትዮጵያውያንን በአንድ ሀሳብ ያስማማና የብዙሃኑን አይን የገለጠ ጉዳይ ሆኗል። እንግዲህ በአሁኑ ሰዓተኛ ከነዳጅ ወሳኝ የሆኑ የሚባሉ ሸቀጦችንም ጭምር የሌላ ሀገር ፖርት ተጠቅመን ነው የምናስገባው። ይሄ ማለት ምን ማለት ነው? ቀጠናዎች ላይ ለምሳሌ እነዛ ቀጠና አሁን እኛ የምናስገባባቸው ሀገሮች ላይ ሰላም ባይኖር ይዞ ሊመጣ ያለው ነገር አስበው። ስለዚህ ይሄ ስትራቴጂካሊ የኢትዮጵያን ህልውና አደጋ ውስጥ ይጥላል። የኢትዮጵያ ታሪካዊ ጠላቶች እንደሚሉት የባህር በር ዛሬ ጀምረን ነገ የምንረሳው ፋሽን አይደለም። ይልቁንም ለልጆቻችን የምናወርሳት የበለጸገችና የማትደፈር ሉዓላዊነት ያላት ሀገርን የመገንባት መሰረት ነው። ትላንት በአድዋ ዛሬ ደግሞ በታላቁ የህዳሴ ግድብ ያኖርነውን አሻራ ለመድገም ታሪክ በፊት ለፊታችን ያኖረው ትልቅ እድልም ጭምር ሆኖ ከህልውና ጉዳያችን ጋር ተፋጠናል። የኢትዮጵያ የባህር በር ጥያቄ ህጋዊ መሰረት ያለውና ለቀጠናው እድገት አስፈላጊ መሆኑን ለዓለም የማስረዳትና ለእውነታነቱ መስራት ታሪካዊ ኃላፊነቱ በዚህ ትውልድ ላይ ወድቋል። ይህን እውን ለማድረግ የተባበረ ክንድ፣ የተደመረ ጉልበትና የኢትዮጵያውያንን ንቁ ተሳትፎ የሚጠይቅ የዘመኑ አርበኝነት ነው። ብሔራዊ ጥቅም ሁሉንም ዜጋ ሪጋርድለስ ኦፍ ዴር ዲፍረንስ አንድ ላይ የሚያሰልፍ ነገር ማለት ነው። ሌላውን ነገር እርግፍ አድርገ የምትረባረብበት ነገር እንደማለት ነውና ለምሳሌ ባህር በር ሲባል የፖለቲካ ፓርቲ ልዩነት አይጠይቅም። የሃይማኖት ልዩነት፣ የብሔር ልዩነት፣ የጾታ ልዩነት በፍጹም አይገድቡም። የሁላችንም ነገር ነው። የባህር በር ለድርድር የማይቀርብ የብሔራዊ ጥቅም ጉዳይ ነው ስትል ኢትዮጵያ በሰላማዊ መንገድ በንግግር በዲፕሎማሲና ሰጥቶ መቀበል መርህ ማሳካት እንደሚቻልም የመደመር መንግስት በጽኑ ያምናል። ሌሎች ሀገራትም በተመሳሳይ መንገድ ተጉዘው አሳክተዋልና በአጠቃላይ የኢትዮጵያ የባህር በር ጥያቄ ኢኮኖሚያዊ፣ ህጋዊና ቀጠናዊ ደህንነትን መሰረት ያደረገ በመሆኑ ለነገዋ ታላቅ ሀገር ዛሬ የሚጣል ጽኑ መሰረት ነው። ተመልሰናል። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ ሌላ ጥንቅር እናልፋለን። ኢትዮጵያ ለባህር በር ተደራሽ አለመሆኗ ለዘርፉ ብዙ ችግሮች ተጋላጭ የሚያደርጋት መሆኑ በተደጋጋሚ ይነሳል። ለኢንተርኔት ኬብል ያላት ተደራሽነት በሌላ ሀገር ተጽዕኖ ውስጥ መሆኗ ደግሞ ዲጂታል ትራንስፎርሜሽኑን በሚፈልገው ልክ እንዳይፋጠን ማነቆ እንደሚሆን ባለሙያዎች ይናገራሉ። ለመሆኑ ኢትዮጵያ ለቀጥተኛ የኢንተርኔት ኬብል ተደራሽ አለመሆኗ ምን ያሳጣታል? ተከታዩ የሪፖርተራችን ሳራ ሳለስላሴ ዘገባ ደግሞ ይነገረናል መልሱ። ኢትዮጵያ ውስጥ ወረቀት አልባ የሆነ ፈጣን አገልግሎትና ፈጣን የመረጃ ልውውጥ ልምድ ይታያል። ይህ ደግሞ ካለው የህዝብ ብዛትና ተጠቃሚ ቁጥር አንጻር ሲታይ የክላውድ መረጃ ሀብት ከፍተኛ እንዲሆን ያደርጋል። ትክክለኛ መረጃ ላይ መሰረት ያደረገ ኤአይ ለመገንባት የሚያስችል ነዳጅም ነው። ይሁንና ይህ የመረጃ ሀብት የሚቀመጥበት ቋት በሌሎች ሀገራት የሚገኝ በመሆኑ ከኛ ቁጥጥር ውጭ እንዲሆን ያደርጋል። የተለያዩ ለጥሩም ለመጥፎም ለተጠቃሚበት የምትችዩ ያው መረጃ ሲኖር ነው። ያንን መረጃ ደግሞ መያዝ ወይም ኦን ማድረግ ትልቁ ምንሰራበት ወይም መስራት የሚገባን ስራ ነው። ለምሳሌ በአሁን ባለነው የዲጂታል ትራንስፎርሜሽን አጠቃቀም
የተለያዩ ክላውድ ሰርቨሮች ነው የምንጠቀመው። ክላውድ ማለት ሰምዌር ኢን ዘ ወርልድ ላናውቀው እንችላለን የት እንደሆነ፣ ግን ሎኬት ያደረገው ወይም ሪሶርሱ የተቀመጠው የሆነ ቦታ ነው እና እዛ ቦታ ላይ ነው መረጃዎችን የምናስቀምጠው። ያ ደግሞ በሪሰርች ቋንቋ ቬንደር ሎኪን የሚል ወይም ደግሞ በቬንደሩ ፈቃድ ነው የምንንቀሳቀሰው ማለት ነው። ወይም መረጃዎቹ እዛ ቋት ውስጥ ይቀመጣል። ዳታ ኦነርሺፑ ያ ቦታ ወይም ያ ሪሶርስ ያለበት ሀገር ወይም እዛ ጀሪስዲክሽን ባለበት ሆነው ማኔጅ የሚደረገው ማለት ነው። ያ ደግሞ ትልቅ ክፍተት ይፈጥራልኛ ማለት ነው እና እንደ ሀገር መስራት የሚገባን ዳታ ኦነርሺፓችንን ማጠንከር። ይህ የሆነው ደግሞ ለመረጃ ቋት ቴክኖሎጂ ግንባታ የሚወጣው መነሻ ወጪ ከፍተኛ በመሆኑ ነው። ብዙዎች ከዚህ ተመርቀው ግን ግሎባሊ ኮምፒተንት ሆነው ስራ እድሎችን እያገኙ ነው ያሉትና የሰው ኃይል ችግር የለብንም። ያንን የዳታውን ኦነርሺፕ ወደኛ ለማምጣት ወይም ዳታው የግድ እዚሁ ጁሪስዲክሽን ውስጥ እዚሁ ሀገር ውስጥ ክልል ውስጥ መቅረት እንዳለበት እናውቃለን። ያንን ለማድረግ ደግሞ ዳታ ሴንተር መገንባት ብዙ ዳታ ሴንተር መገንባት ያስፈልጋል። እንግዲህ ኢማጂን የኛን ፖፑሌሽን ብዛትና ያንን ሊያስተናግድ የሚችል ዳታ ሴንተር መኖር ያው ትልቅ ኢንቨስትመንት ይፈልጋል ማለት ነው። ግን እየተሰሩ ያሉ ስራዎች አሉ። ይህም የኢትዮጵያ ዲጂታል ትራንስፎርሜሽን አንዱ ፈተና ሆኗል። ሌላኛው ሊሰራበት የሚገባው ትልቅ ፈተና ደግሞ የኢንተርኔት ዳታ መግቢያና መውጫ በር አስተማማኝነት ነው። የዓለም 95% ያህል የኢንተርኔት ትራፊክ የሚተላለፈው በባህር መሰረቶች ውስጥ በተቀበሩ ኬብሎች አሊያም ገመዶች ነው። 5% ያህሉ ደግሞ በሳተላይትና ሌሎች መንገዶች መሆኑ መረጃዎች ያመላክታሉ። ከባህር ወደ መሬት ተጠልፎ የሚዘረጋው ደግሞ በባህር ዳርቻ ላይ በሚገኙ ሀገራት ፈቃጅነት ነው። ቀይ ባህርም ዓለም ላይ ከፍተኛ ደረጃ የኢንተርኔት ኬብሎች ከተዘረጋባቸው ባህሮች ውስጥ ይጠቀሳል። በተለይ የባህሩ አካል የሆነው የባብኤል መንደብ 15 ዋና ዋና ትልልቅ ዓለም አቀፍ ኬብሎች የሚተላለፉበት እንዲሁም አውሮፓን፣ ኤስያን፣ አፍሪካን የሚያገናኝ ወሳኝ ስፍራ መሆኑ ይጠቀሳል። ኢትዮጵያም ወደ ዓለም አቀፉ የኢንተርኔት አገልግሎት የምትገባው በዋናነት በጅቡቲ በኩል እነዚህን ኬብሎች ተጠቅማ ነው። እነዚህን ትልልቅ የኢንተርኔት ኬብሎች በባህር ውስጥ የሚዘረጉት ደግሞ እንደ ሜታ፣ ጉግል፣ አማዞን የመሳሰሉ ግዙፍ ዓለም አቀፍ ድርጅቶች ሲሆኑ በባህር ጠርዝ ላይ የሚገኙ ሀገራት ደግሞ ከኬብሎቹ ኢንተርኔትን ጠልፎ ወደ መሬት ለማምጣት የተገነቡ መገናኛዎችን ይቆጣጠራሉ። በዋናነት እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት በሶስተኛ ወገን የኢንተርኔት ተደራሽ ሲሆኑ የመረጃ ሆነ የኢኮኖሚ ሉዓላዊነታቸው ላይ ተጽዕኖ ይፈጥራል። የዓለም አቀፉ የቴሌኮም ህብረት ጥናት እንደሚያመላክተው አንድ ሀገር በባህር ውስጥ ለተቀበረው ኬብል ቀጥተኛ የሆነ ተደራሽነት ከሌላት ባለው የኢንተርኔት ዋጋ ላይ ከ3 እስከ 4 እጥፍ ዋጋ ሊጨምርባት ይችላል። የኢንተርኔት ዋጋ ፍጥነትም አስተማማኝነት ላይኖረው ይችላል። በአጠቃላይ የዲጂታል አገልግሎቱን ያዘገያል። ይህም ሲባል ኢኮሜርስ፣ የባንክ አገልግሎት፣ የቴሌፎንና ሌሎች የኢንተርኔት ተደራሽነትን የሚፈልጉ አገልግሎቶችን ይገድባል ማለት ነው። ይህ ብቻ አይደለም። በክላውድና ዳታ ሴንተር ግንባታ ላይ ያሉ በዲጂታል ዘርፉ ላይ ሊደረጉ የሚችሉ ዓለም አቀፍ ኢንቨስትመንቶች ለመምጣት እንዳይበረታቱ፣ ዲጂታል ትራንስፎርሜሽኑም እንዳይፋጠን ማነቆ ይሆናል። ኢትዮጵያ የባህር በር አልባ መሆኗ የዚሁ ፈተና ሰለባ ሆናለች። አሁን በዓለም ላይ ትልልቅ የክላውድ አገልግሎት ሰጪ ድርጅቶች አሉ። ትልልቅ የዲጂታል ሰርቪስ የሚሰጡ ተቋማት አሉ። እነዚህ ተቋማት አንድ ሀገር ላይ መጥተው ኢንቨስት ሊያደርጉ ሲሉ አስተማማኝ የሆነ የኢንተርኔት ኮኔክቲቪቲ ይፈልጋሉ። ስለዚህ በሶስተኛ ሀገር የምትጠቀሚ ከሆነ አስተማማኝነትሽ የዛኑ ያህል ስለሚቀንስ በዚህ ዘርፍ ኢንቨስትመንት የመሳብ አቅምሽም የዛኑ ያህል የተጎዳ ይሆናል ማለት ነው። ሌላው እንደ አጠቃላይ የዲጂታል ትራንስፎርሜሽን ስናስብ ልክ ለሌላው ሴክተርም እቃዎች እንደሚያስፈልጉ በጣም በርካታ ቁሳቁሶች በእነዚሁ በኩል በባህር በር በኩል ነው የሚመጡት። እነዚህ ነገሮች በፍጥነት የማይደርሱ ከሆነ እነዚህ ነገሮች በፍጥነት የማይንቀሳቀሱ ከሆነ በዲጂታል ትራንስፎርሜሽን እንቅስቃሴዎች ላይ የራሱን ተጽዕኖ ያሳድራል ማለት ነው። ስለዚህ ኢትዮጵያ በቀጥታ ከቀይ ባህር ተጠቃሚ አለመሆኗ በዲጂታል ትራንስፎርሜሽኑ ላይ እነዚህም በርካታ ጉዳቶች እያስተናገደች ትገኛለች ማለት ነው። የባህር በር ተደራሽነት የደህንነት ጉዳይ መሆኑም ይገለጻል። ምክንያቱ ደግሞ የኢንተርኔት መውጫ በሮችን የተቆጣጠረ አካል ዓለም አቀፍ የመረጃ አሊያም ዳታ ፍሰትን የመቆጣጠር አቅም ስለሚፈጥር ነው። የዳታ ፍሰት ተቆጣጠረ ማለት ደግሞ ውሳኔ ተቀባይ ከመሆን ይልቅ የመወሰን አቅም ይኖረዋል። ይህ ደግሞ የዲጂታል ዘርፉ መጻኢ ቴክኖሎጂዎችን ለመገንባትም ሆነ ለመጠቀም ምቹ ሁኔታን መፍጠር ያስችላል። የኢንተርኔት መስመሮች ላይና በላንዲንግ ስቴሽን ላይ መወሰን የቻለ አገር ወይም መወሰን የቻለ ተቋም
በሌሎች ሀገሮች ላይ ብዙ ውሳኔዎችን ሊያሳርፍ ይችላል ማለት ነው። ሌሎቹ ሀገሮች በቀጥታ ግንኙነት የሌላቸው ሀገሮች ደግሞ የውሳኔ ተቀባይ ነው የሚሆኑት። አሁን ባለንበትም ደረጃ ትልቅ ኢፌክት አለው። በተለይ ደግሞ ወደፊት ኤአይን ስናስብ ክላውድ ኮምፒውቲንግን ስናስብና ወደፊት መጻኢ ቴክኖሎጂን በምናስብበት ጊዜ በዚሁ የኢንተርኔት ፍጥነት ላይ በጣም ዲፔንድ የሚያደርጉ ስለሆነ አገራት ይህንን በቀጥታ በማይቆጣጠሩበት ጊዜ በነሱ የኢኮኖሚ እድገት ላይም ሆነ አጠቃላይ ያላቸው ብልጽግና ላይ ትልቅ ተጽዕኖ ይፈጠራል ማለት ነው። በአጠቃላይ ቀይ ባህር አሊያም የባህር በር ሲታሰብ ቶሎ ወደ አእምሮ የሚመጣው በመርከቦች ሸቀጦች ሲጫኑና ሲራገፉ ሊሆን ይችላል። ባለንበት ዘመን ግን የባህር በር ሚና ከዚህም የተሻገረ ነው። የኢንተርኔት ዳታ መውጫና መግቢያ ዋነኛ በርን በመሆኑም እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት የኢኮኖሚና መረጃን ጨምሮ አጠቃላይ ሉዓላዊነታቸውን ለማረጋገጥ አስተማማኝነት ያለው በር ማግኘታቸው ላይ ማተኮራቸው ጥያቄ የሌለው አብይ ጉዳይ ነው። ተመልሰናል። የተወደዳችሁ ተመልካቾች ባህር በር ላይ ነው ዛሬ ትኩረቱን አድርገን መረጃዎችን ለተመልካቾች ያደረስን የምንገኘው። ባህር በር ሲነሳ ብዙ ጊዜ ከኢኮኖሚ ጋር ይሄ ከመውጫና መግቢያ በር ጋር ወይም የንግድ ልውውጥ ጋር ብቻ የሚያነሱት ብዙዎቹ አሉ። ነገር ግን የባህር በር ስናነሳ የስትንፋስ ጉዳይ ነው፣ የህልውና ጉዳይ። ያንድ ሰው ዋና እስትንፋሱ ልቡ ነው አይደል? ለኢትዮጵያም ደግሞ ባህር በር ልቧ ነው። ስለዚህ የግድ ነው ሳምባዋ ልቧ ነው በዋናነትና እንደዚህ አይነት ነገሮችን በደንብ በጉልህ ወደ ውስጥ አጋብቶ መመልከትን ይጠይቃል። በተለይ ከንግድ እንቅስቃሴው ይሄ 90% ያክል የገቢና ወጪ ንግዷን ኢትዮጵያ እንግዲህ በወደብ ኪራይ ነው የምትሳከናውነው። ምን ያክል ያስፈልጋል የሚለው መረዳት አያዳግትም፣ በተለይ በኢኮኖሚው መንገድ። ነገር ግን ደግሞ ሉዓላዊነቷን ከተመለከትን ምናልባትም ኢትዮጵያ የቀጠናው ሀገራትን ሉዓላዊነታቸውን ለማስከበር የባህር በር አስፈላጊ መሆኑን ሁላችንም እንረዳለን። በምስራቅ አፍሪካ ቀጠና በኩል ያሉት ደግሞ እነዚህ መሸጋገሪያ ሀገራት ስለሆኑ ሌሎች ሀገራትም በተለይ አዋሳኝ ያሉ ነው የቀይ ባህርም አዋሳኝ ያሉ ነው ሀገራትም ቢሆን በአካባቢው መጣው የጦር መንደር ሁሉ እየገነቡ ነው የሚገኙት ከ11 በላይ የዓለም ሀገራት። ስለዚህ ይሄ አካባቢ ደግሞ በእነዚህ ሀገራት ቁጥጥር ስር መዋል የጦር መንደሮች መገንባታቸው በቀጠናው በኩል ደግሞ ሉዓላዊነቷን ለማስከበር ትልቅ የኢኮኖሚ አቅም እየገነባች ለምትጥር ሀገር ደግሞ ምን ያክል አስፈላጊ እንደሆነ ሁላችንም ልንገነዘበው የሚገባ ጉዳይ ነው። አዎ ቀደም ብለን የተከታተልነው ጥንቅርም ራሱ የባህር በር ስንል የመግቢያና መውጫ ወይም ደግሞ ንግድ ትስስራችን የምናጠናክርበት ብቻ እንዳልሆነ ብዙ ማሳያዎች አሉ። ይሄ በዋናነት የህልውና ጉዳይ ነው፣ የትውልድ ጥያቄም ጭምር ነው። አስቀድመን ስንገልጽ እንደነበረው ኢትዮጵያ የባህር በር ተደራሽ አለመሆኗ ለዘርፉ ብዙ ችግሮች ሲገጥማት እንመለከታለን። ቀደም ብለን ያየነው ለምሳሌ ከኢንተርኔት ኬብል ጋር የተገናኙ ጉዳዮችን ማንሳት እንችላለን። ባህር በር ዘርፈ ብዙ ጥቅሞች እንዳሉት የሚታወቅ ነው። አንተም ማስቀድመ ስትገልጽ እንደነበረው የኢትዮጵያ ገቢና ወጪዋ 90% በጅቡቲ ወደብ ነው የምታስገባውና የምታስወጣው። ይህ ማለት ደግሞ በአመት ውስጥ ከሚሊዮኖች በላይ ወጪ ታወጣለች። ሀገር ላይ ምን ያህል ጫና እያሳደረ እንደሆነ ማሳየት ነው። የራሷ በቅርብ ርቀት በተለይ ደግሞ ከቀይ ባህር ጋር በቅርብ ርቀት የምትገኝ 130 ሚሊዮን ህዝብ ያላት ሀገር ኢትዮጵያን የምታክል ታላቅ ሀገር የባህር በር አለመኖሩ በጣም ከባድ ነው። ይህም ደግሞ ለዘመናት የትውልድ ጥያቄ ሆኖ ነው የሚቆየው። በቅርብ ጊዜ ነው እንግዲህ ከ30 ዓመት በፊት ማንሳት እንችላለን ኢትዮጵያን። አሁን ላይ ደግሞ ከ30 ዓመት በኋላ ያላትን የኢትዮጵያን ሂደት ማየት እንችላለን። ኢትዮጵያ አሁን የጀመረችው በተለይ ደግሞ በኢኮኖሚው ራሷን በማበልጸግ ደረጃ በቴክኖሎጂው ራሷን ወደፊት ይዛ እየመጣች ባለችበት ጊዜ የባህር በር ወሳኝ ጉዳይ ነው። ምንም ድርድር የሌለው ነገር ነው። ያን ማለት ደግሞ ኢትዮጵያ የባህር በር ጥያቄዋን ስትጠይቅ በሰላማዊ መንገድ ነው የምትሄደው። በሰጥቶ መቀበል በኢኮኖሚዋን በጠበቀ መልኩ በሰጥቶ መቀበል የዲፕሎማሲ መርኋን ጠብቃ የምትሄድ ሀገር ነችና እያንዳንዱ ጥያቄ ተገቢነት ያለው ጥያቄ ነው። በዚህ ጉዳይ ላይ እንግዲህ የኢትዮጵያ ሕዝብ መንግስት አንድ ላይ በትብብር ኢትዮጵያን የሚያጸናና ኢትዮጵያን የሚያስፈልጋት ጉዳይ ሲሆን ደግሞ ሁላችንም በጋራ የምንነሳበት አጀንዳ አድርገን መውሰድ አለብን። እውነት ነው። ከ3 አስርት ዓመታት በፊት ባልተገባ መንገድ ኢትዮጵያ የባህር በር ማጣቷ ሁላችንም እንረዳዋለን። ደግሞ ከዛም በኋላ ደግሞ የጥያቄ በጉልህ ደረጃ እንዳይነሳ ተዳፍኖ ቆይቷል። ነገር ግን ደግሞ ጠቅላይ ሚኒስትር አብይ አህመድ ከ2 ዓመት በፊት ለሕዝብ ተወካዮች ምክር ቤት ይፋ ባደረጉት መንገድ ኢትዮጵያ ምን ያክል የባህር በር ሊያስፈልጋት እንደሚገባ በውል አነሱት። ከዛ በኋላ አጀንዳ የሆነ አሁን ደግሞ ዓለም አቀፍ ተቀባይነትንም እያገኘ ነው የሚገኘው። የትውልዱም
የህልውና ጉዳይ ሆኖ ቀጥሏል። በተለይ የመጪው ትውልድ ደግሞ የህልውና ጥያቄ ነው። ስለዚህ ይህንን የባህር በር መመለስና መፍትሄ ማግኘት ደግሞ በተለያየ መንገድ ምን ያክል አስፈላጊ እንደሆነ ሁላችንም እንረዳለን። ይህ ደግሞ የአንድ ድርጅት ወይም የመንግስት ብቻ ተደርጎ ሊወሰድ የሚገባው አይደለም። ሁሉም ኢትዮጵያዊ ለኢትዮጵያ የሚያስብ ከሆነ ለኢትዮጵያ የሚጨነቅ ከሆነ ለኢትዮጵያ መጻኢ ዕጣ ፈንታ የሚያስብና የሚጨነቅ ከሆነ ስለዚህ ባህር በር ላይ በጋራ ቆሞ ሊሰራ ይገባል የሚለውን ማንሳት ያስፈልጋል። የተለያዩ ጥንቅሮችን ቀደም ሲል አነሳን። እንግዳም ካፍታ ቆይታ በኋላ ይዘን የምንመለስ ይሆናል። አብራችሁን ቆዩ ተወደዳችሁ ተመልካቾች። አርማ የሀገረ መንግስት ምልክት፣ የርዕዮተ ዓለም መለያ። አርማ የረቂቅ ሐሳብ ፊት ገጽ፣ የዓላማና ራዕይ ሰንደቅ። አርማ የብዙ ሐሳብ አንድ ምልክት፣ የአንድ ምልክት ብዙ ሐሳብ። አርማ ፖድካስት በዚህ ሳምንት ይጀምራል። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር የምዕራፍ 5 ምዝገባ ተጀመረ። በውድድሩ አሸናፊ ለሚሆነው ወይንም ለምትሆነው 1 ሚሊዮን ብር ሽልማት፣ በአጠቃላይ በሽልማትና ከባንክ ብድር ከ52 ሚሊዮን ብር በላይ ተዘጋጅቷል። በምዕራፍ 5 ውድድር ላይ መወዳደር ለምትፈልጉ በኢቢሲ ድረገጽ በመግባት www.abc.et ነጋድራስ መመዝገቢያ በሚለው በኦንላይን መመዝገብ ትችላላችሁ። ተጨማሪ መረጃዎችን ከድረገጹ ታገኛላችሁ። ተመዝገቡ፣ ተወዳደሩ፣ ሚሊዮነር ሁኑ። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የሥራ ዕድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለው ነገር ደግሞ የሚያረጋግጥ መሆን አለበት። የኢትዮጵያ አየር መንገድ ከአፍሪካ ቀዳሚው አየር መንገድ ብቻ አይደለም። በአፍሪካ ሁለተኛ ሆኖ የሚከተለው አየር መንገድ ከኢትዮጵያ አየር መንገድ በግማሽ ያነሰ ነው። ዛሬ ባስጀመርነው ታላቁ ኤርፖርት ግን በአፍሪካ ብቻ ሳይሆን በዓለም ጥቂት ሀገራት ያሳኩትን እጅግ ዘመናዊ 110 ሚሊዮን ሕዝብ በአመት ሊያጓጉዝ የሚችል ታላቅ ኤርፖርት ለመስራት በቅቷል። ዛሬ በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ሕዝብ የሚመጥን ወደብ በዚህ ስፍራ ስራ አስጀምረናል። በፈረንጆች 2030 የመጀመሪያውን ፌዝ የ60 ሚሊዮን ፓሴንጀርስ እዚህ ቦታ እናስመርቃለን። ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። ኢትዮጵያ ለዘመናት የነበራት ታላቅ ስልጣኔ፣ ዓለም አቀፍ ግንኙነትና ንግድ ከቀይ ባህር ጋር የተቆራኘ እንደነበር ታሪክ ምስክር ነው። ኢትዮጵያ ማለት የቀይ ባህር ንጉሥ ነች በመባል ነው የምትታወቀው። ከጥንት ጀምሮ ታሪኳ፣ ስልጣኔዋ፣ ንግዷ ሁሉ ነገር ከቀይ ባህር ጋር የተሳሰረ ነው።
በዓለም ላይ የታወቀ ፓወር የነበር ነው። ቀይ ባህርን፣ የገልፍን ሰርጥ፣ ህንድ ውቅያኖስን በደንብ መቆጣጠር በቻልንበት ጊዜ ነው። ውሃው የኛ አካል በሆነበት ጊዜ ነው። ይሄ ውሃው የኛ አካል ያልሆነበት አሁን ነው። ታላቋ ሀገር ኢትዮጵያ በታሪኳ በፍጹም ታይቶ በማይታወቅ ሁኔታ ከቀይ ባህር ተገልላ በዓለም ትልቁ ወደብ አልባ ዝግ አገር ከሆነች ከ30 ዓመታት በላይ አስቆጠረች። አሜሪካኖችም ከደርግ መውደቅ በኋላ ኤርትራ ራሷን እንደ ሀገር ሁኔታ ውስጥ ስትገባ የአሰብን ጉዳይ ራሱ መጠየቅ ኢትዮጵያ መንግስት ሲገባው ጠይቁም እያሉ ኢንካሬጅ ሲያደርጉ እኛ አይመለከተንም በሚል እንግዲህ የኤግዚስተንስ የህልውና ጉዳይ ነው እንደ ትልቅ ጉድ የማይጠየቅ አይነኬ ጉዳይ ሆኖ ለአመታት ቆይቶ አንደኛው ኢትዮጵያ ባህር በር የነበራት በታሪክ ግን መልሳ ባህር በር በታሪካዊ ስህተት ያጣች ሀገር ነች። ይሄ ልዩ ያደርጋታል። ሁለተኛው በ60 ኪሎ ሜትር ርቀት ብቻ ሆኖ ነው በሩ የተዘጋበት። ሶስተኛው ልዩ የሚያደርጋት ከሌሎች ባህር በር ከሌላቸው ሀገራት ትልቁን የህዝብ ብዛት ባህር በር ከሌላቸው ሀገራት የያዘች ነች። ውሃ ሲጎድል ተሻገር፣ ዳኛ ሲኖር ተናገር እንዲል ላለፉት 3 አስርት ዓመታት ወደብ አልባ የሆነችው ኢትዮጵያ አሁን ላይ የባህር በር መዳረሻ በህጋዊና ሰጥቶ መቀበል መርህ ለማግኘት የምትሻበት ጊዜና አቋም ላይ ደርሳለች። በተለይ ባለፉት 30 ዓመታት ኤርትራ ከኢትዮጵያ ከተገነጠለች በኋላ ኢትዮጵያ ይህንን ጥያቄ እንዲያነሱ አይመከርም ነበር። ታፍኖ የቆየ ጥያቄ ነው። ጥያቄው ግን መነሳት የነበረበት ነው። አሁን ጊዜ አግኝቶ አሁን ጊዜ መጥቶለት ተነሳ። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሰራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት። ተመልካቾች በቀጥታ ስርጭት አዲስ ቀን የተከታተላችሁት ነው። ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ ወደ አጀንዳ ጉዳያችን ቀደም ብለን ወደ አስተዋወቅ ነው ከእንግዳ ጋር ቆይታ ወደምናደርግበት ጉዳይ እናልፋለን። ከዚህ ጉዳይ ጋር በተገናኘ ተጨማሪ ማብራሪያ እንዲሰጡን የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር ዶክተር አሊ ሁሴን እዚህ ስቱዲዮ ይገኛሉ። ዶክተር በማለዳ ስለመጡ እጅግ እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁ። መልካም
እንግዲህ አሁን እንደሚታወቀው ኢትዮጵያ የባህር በር የማግኘት ጥያቄን የህልውና ጉዳይ አድርጋ መንቀሳቀሷ የሚታወቅ ነው። የትውልድ ጥያቄ ለመመለስ ደግሞ ሰፊ ስራ እየተሰራ ይገኛል። አሁን ላይ በተለይ የህልውና ጉዳይ አድርጋ የመጣችውን ጉዳይ ከኢኮኖሚ አንጻር ጥያቄዋን ለመመለስ ምን ያህል አንገብጋቢ ጉዳይ ነው? እንዴትስ ይታያል? እስኪ እጅግ በጣም አንገብጋቢ ነው። በመጀመሪያ ኢትዮጵያ የባህር በር መጠየቋና ለኢኮኖሚዋ እድገት የሚጠቅባትን የባህር በር ላገኝ ብላ መነሳቷ ቅንጦት ወይም ምኞት አይደለም፣ ወይም ፖለቲካዊ ፍጆታ ብቻም አይደለም፣ የህልውና ጉዳይ ነው። ምክንያቱም ምንድነው ያልሽኝ እንደሆነ ኢትዮጵያ በአሁን ሰዓት ከ130 ሚሊዮን ህዝብ በላይ የምታስተዳድር ሀገር ናት። ከአፍሪካ በህዝብ ብዛቷ አንደኛ የሆነች ሀገር ናት። ይህን ያክል ህዝብ ብዛት እያላት ይቺ ሀገር የባህር በር እንዳይኖራት ትደርጋለች። የባህር በር አለመኖር ብቻ ሳይሆን በቀጠናው ያላትን ሚና ለማውረድ የተሞከረ ሙከራ ነው። ስለዚህ ኢትዮጵያ ከኢኮኖሚዋ እድገት ጋር ካላት ራዕይ ጋር ወደፊት መራመድ ስላለባት ይህንን ሁሉ ያካተተ የባህር በር ማግኘቷ ትልቅና ወሳኝ ጉዳይ ስለሆነ የማትደራደርበት ጉዳይ ነው። እንደ ሌሎች 5 ሚሊዮን 6 ሚሊዮን ህዝብ ያላቸው ሀገራት አይደለም እናወዳደራት ኢትዮጵያ። እነዚህ ሀገራት በተወሰነ ኢኮኖሚ ደረጃ ሊቋቋሙ ይችላሉ፣ በተወሰነ ደረጃ ሊኖሩ ይችላሉ። ኢትዮጵያ ግን እንደዛ አይደለችም። ሲጀመር ኢትዮጵያ ማለት እንደ ሌሎች ሀገሮች አይደለችም። በአፍሪካ ነጻነቷን አስከብራ የቆየች ሀገር ናት። ያ ብቻ አይደለም። ኢትዮጵያ ማለት የሆርን ኦፍ አፍሪካ ወይም ምስራቅ ቀን ምንድነው የሚባለው አፍሪካ ቀንድ ህልውና በሷ ላይ ነው የተመሰረተው። ኢትዮጵያ አልተረጋጋችም ማለት፣ በኢኮኖሚ አልተረጋጋችም ማለት፣ በፖለቲካ አልተረጋጋችም ማለት ቀጠናው በሙሉ አይረጋጋም። ይሄ እውነታ ነው፣ ምኞት አይደለም፣ ወይም ደግሞ ቲዮሪ አይደለም፣ ፕራክቲካል ነው። ስለዚህ ኢትዮጵያ በቀጠናው ላይ የሚኖራት ሚና ከፍተኛ ስለሆነ ሚናዋ ከደህንነትም ጋር ከሴኩሪቲ ጋር የተያያዘ ስለሆነ የኢትዮጵያ ደህንነት ሲከበር የምስራቅ አፍሪካዎች እንደዚሁም የሆርን ኦፍ አፍሪካ ጸጥታና ሰላም ይረጋገጣል። ኢትዮጵያ በአሁኑ ሰዓት ቀይ ባህርን ካጣች በኋላ ከውጭ የምታመጣቸው ምርቶቿን እንደፈለገች አታስገባም፣ ተፈትሻ ነው የምትገባው። ይሄ ደግሞ ሉዓላዊነትን ማስደፈር ነው በራሱ። ኢትዮጵያ በራሷ ድሮ የነበራትን የራሷን መብት ለሰው አስረክባ ዛሬ ግን ነጻነቷ ተገፎ ሉዓላዊነቷ ተገፎ የኢኮኖሚ ነጻነቷ ብቻ ሳይሆን የፖለቲካ ነጻነቷን ተገፏል። እንዴት ነው ያልሽኝ እንደሆነ በቀይ ባህር ላይ የሚንቀሳቀሱ ማንኛውም ሴኩሪቲ ላይ የሚሰሩ ወታደራዊ ሊሆኑ ይችላሉ፣ ኢኮኖሚያዊ ስራዎች ሊሆኑ ይችላሉ። እነዚያ ውስጥ የመሳተፍ እድሉ የላትም በአሁኑ ሰዓት። ይሄ የተደረገበት ምክንያት ምንድነው? ሆን ተብሎ ኢትዮጵያ ሚና እንዳይኖራት ለማድረግ የተሰራ ስራ ስለሆነ ኢትዮጵያ ሚናውን ወደ ራሷ ለመመለስ ትታገላለች። ይሄም ማድረጓ ደግሞ የጸባጫሪነት ጉዳይ አይደለም። የህልውና ጉዳይ፣ የነጻነት ጉዳይ፣ የሉዓላዊነት ጉዳይ ነው። ሶቨሬኒቲዋን አስከብራ ለመኖር የምታደርገው ጥረት እንጂ ሌሎችን ለመጉዳት አይደለም። እንዳውም ኢትዮጵያ ነጻነቷን ስታስከብር የኢኮኖሚም ሆነ የማህበራዊም ሆነ የፖለቲካ ነጻነቷን ስታስከብር እዚህ ቀጠና ላይ ያሉ ሀገራት በሙሉ ነጻነታቸው ይከበራል። ምክንያቱም ከኢትዮጵያ የበለጠ ለነሱ የሚረዳቸው ስለሌለ ማለት ነው። ውሸት ነው ሌላው። ስለዚህ የኢትዮጵያ አሁን እየጠየቀች ያለችው ጥያቄ ምናልባት አንዳንድ የምዕራብ ሚዲያዎች፣ አንዳንድ የጎረቤት ሀገሮች ሚዲያዎችን እንደዚሁም ግለሰቦችን እንመለከታለን፣ እንታዘባለን። እውነት ለመናገር ስብዕና ያለው ሰው ኢትዮጵያ የባህር በር ለምን አጣች ብሎ መጠየቅ ነበረበት እንጂ ለምን ጠየቀች ብሎ አይጠይቅም። ምክንያቱም እዚህ ግባ በማይባል አሰስገሰስ ነው ኢትዮጵያ ህዝቧም ሳያውቅ አመራሮቿም ሳያውቁ ምንም የይሁንታ ቃል ሳትሰጥ ነው ተዘግታ የቀረችው ኢትዮጵያ ዳለፉት ዓመታት ማለት ነው። በተለይ አሁን በቅርብ እስከሚነሳ ጉዳዩን እንዳድስ እስከሚነሳ ድረስ ኢትዮጵያ ለምንድነው የባህር በር ያጣችው? ምንድነው ምክንያቱ? ከጀርባ የነበረው ምንድነው የሚለውን አንድም ማንሳት የሚፈልግ የለም። ለምን ካልሽኝ ምን ጊዜም ቢሆን ኢትዮጵያ አድጋ ራሷን ችላ እንድትታይ የማይፈልጉ አካላት አሉ። እነዚህ ሀገራት ፕሮፓጋንዳ ይነዛሉ። የምዕራብ ሚዲያዎችን ዳስቻለሁ። ከዚህ ቀደም ብዙ ጊዜ ተናግረዋለሁ። ይሄንን ምንድነው ይሄ ጉዳይ የሚለውን ምን ይላሉ፣ ምን ተንትነዋል፣ ምን አስቀምጠዋል፣ ምን ተጽፏል፣ ምን ተነግሯል የሚለውን ለመዳሰስ ሙከራ አድርጌ ነበር። እነ ቢቢሲን አይቻለሁ፣ እነ ሲኤንኤን አይቻለሁ፣ እነ አልጀዚራን አይቻለሁ። ሁሉም እያሉ የነበሩት ምንድነው ኢትዮጵያ በኤርትራ ላይ ጦርነት ልታውጅ ነው፣ ኢትዮጵያ አግሬሲቭ የሆነ አካሄድ እየሄደች ነው የሚል ፕሮፓጋንዳ ነው። እዩት መለስ ብላችሁ። ይሄ በጣም የሚገርም ነበርና በአጋጣሚ ያኔ ከዓመት አካባቢ ላይ ይሆናል የዛሬ ዓመት አካባቢ ላይ ሚዲያም ላይ የዛን ጊዜ እንደዚህ መናገር አልጀመርኩም። በሌሎች ሚዲያዎች ግን እናገር ነበርና ኤርትራውያን ጋብዘው ነበር። እኔን ውጭ ሀገር ያሉ ኤርትራውያን
2 ካናዳ፣ 1 አውሮፓ ይመስለኛል 3 ናቸው ጽፈውታል። ጽሁፉን ወደ 80 አካባቢ ገጽ ተጽፏል። ያ ገጽ ሙሉ የሚያጠነጥነው በምን ላይ ነው? ኢትዮጵያ በኤርትራ ላይ ጦርነት አውጃለች የሚል ነው። ጠቅላይ ሚኒስቴራቸው ዶክተር አብይ አህመድ አውጇል የሚል ነበረ። ከዛ እኔ ያንን መዳሰስ ነበረብኝና ሙሉ ቃላቸውን ሰብስቤ አየሁት። አንድም ቦታ ላይ በሰላም ከማለት በዲፕሎማሲ ከማለት ውጪ ጦርነት የሚባል ቃል አላነሱም፣ ወይም ደግሞ ኃይል እንጠቀማለን የሚል ቃል አላነሱም። እና እዛ ላይ ያንን ፕሬዘንት ሲያደርጉ እኔ እድል ተሰጥቶ ነበርና እስኪ አንዱን ቦታ ላይ አሳዩኝ ጦርነት ኢትዮጵያ ያወጀችበትን የሚል ጥያቄ አንስቼ ነበረ። ወይም የቋንቋ ላንጉጅ ባሪየር ካለ የቋንቋ ችግር ካለ አማርኛውን እንፍታላችሁ። እሳቸው የተናገሩት በአማርኛ ነው። ኦፍ ኮርስ በሌሎችም ቋንቋዎች ተናግረዋል። ግን አንድም ቦታ ላይ ጦርነት ኢትዮጵያ ታውጃለች ያሉበት ምንም አይነት ንግግርም የለም እንትን የለም የሚል እንትን አንስቼ ነበርና ባጭሩ ምን ለማለት ፈልጌ ነው የኢትዮጵያ የባህር በር ማግኘት ለህልውናዋ እንጂ ለኢኮኖሚ ብቻ አይደለም። ህልውናዋም ነገ ከነገ ወዲያ ምን እንደሚከሰት አናውቅም። አንድ ነገር ልጠቁማችሁ። ዛሬ በጅቡቲ ነው የምንጠቀመው አይደለም? ሰላም ስለሆነ ነው አይደለም? የዓለም ፖለቲካ አይታወቅም። ነገ ከነገ ወዲያ አይበለውና ጅቡቲ ላይ የሆነ ነገር ቢከሰት ያው ብዙ ነገሮች አሉ አይደለም? ያ ነገር ድንገት ቢፈረዳ ኢትዮጵያ ምንድነው የምትሆነው? ጉሮሯ ተዘጋ ማለት ነው። ሶ ኢትዮጵያ የራሷ የሆነ የባህር በር ማግኘቷ ህልውናዋ ነው። ኢኮኖሚ ብቻ አይደለም፣ ፖለቲካ ብቻ አይደለም። ጥሩ ዶክተር፣ ምናልባት አሁን የቀጠናው አካባቢ በደንብ በተለያዩ የዓለም ሀገራትም እንደዚሁ ቁጥጥር ውስጥ እየዋለ ነው። ቀጠናው ከ11 በላይ ሀገራትም የጦር መንደር እስከ መመስረት ደርሰዋል በቀጠናው አካባቢና ኢትዮጵያ ብሔራዊ ጥቅሟንም ሉዓላዊነቷንም ደህንነቷንም ለማስከበር የባህር በር ማግኘት አንድምታው ምንድነው? ምን ያክልስ ያስፈልጋታል ይሄንን ለማድረግ የሚለውን ሀሳብ እና አዎ ቅድም እንዳልነው ነው። እነዚህ ሀገራት ከሌላ ቦታ መጥተው ነው እዚህ አካባቢ ላይ ኢትዮጵያ አፍንጫዋ ላይ መጥተው ቁጭ አሉት አይደለም? ያ መብታቸው ተደርጎ ተይዟል አይደለም? ኢትዮጵያስ ጉረሮዋ የሚዘጋበትን በር ማነቆ የሆነባትን ቦታ ላገኝ ማለቷ ነውር ለምን ሆነ? አዎ ይሄ ነው የዓለም ፖለቲክስ ማለት ዲሞክራሲ የምንለው ነገር ቅጡን እያጣ የመጣበት ዘመን ላይ ነው የደረስነው። ዲሞክራሲ ማለት ለሁሉም ፍሪደም መስጠት አለበት፣ መብትህን ማስከበር አለብህ። መብትህን ስታስከብር አንተ ነጻነት መሰጠት አለብህ አይደለም? ኢትዮጵያ የጠየቀችው ሰላማዊ በሆነ መንገድ፣ ዲፕሎማሲያዊ በሆነ መንገድ ለዛውም በተባበሩ መንግስታት ህግ ላይ ተመስርታ ነው ጥያቄ ያቀረበችው አይደለም? ያም ሆኖ ስቲል ኢትዮጵያ እስካሁን ድረስ የምትታማው ምንድነው? ጦርነት ልታውጅ ነው እየተባለ ነው። ይሄ የማናባት ገደል ግባ የሚባል ነገር አለ አይደለ? ልጆችን ሲያጣሉ አንዳንድ ነውረኞች ብዙ ነገሮች ይነሳሉ። በባዳና ባንዳዎች ብዙ ነገር ሊነሳል። ነገር ግን ከሉዓላዊነትን ከማስከበር አኳያ ያለው አስተዋጽኦ ምንድነው? ለኢትዮጵያ ምንድነው ማለት እንችላለን? ባህር በር ህልውና ህይወቷ ነው ማለት ነው የምንችለው። የኢኮኖሚያችን ህይወት ነው፣ የፖለቲካችን ህይወት ነው፣ የማህበራዊ ህይወታችን ህይወት ነው። ምን ማለት ነው? እንዳልነው ለምሳሌ ኢትዮጵያ ማምረት አለባት አይደለም? አምርታ መሸጥ አለባት አይደለም? የት ነው የምትሸጠው? ባህር በር ከሌላት በየት ነው የምታወጣው? ኢትዮጵያ ምርቶቿን አምርታ የኢንዱስትሪ ውጤቶቿን ወደ ውጭ መላክ አለባት። ኢትዮጵያ በአፍሪካ ውስጥ እኮ ታዋቂ ከሚባሉት የናቹራል ሪሶርስ ካላቸው ወይም ደግሞ የተፈጥሮ ሀብት ካላቸው ሀገራት መካከል አንዷ ናት አይደለም? እንዳውም በቡናና በእንስሳት ተዋጽኦ እኮ ኢትዮጵያችን አንደኛ ናት አይደለ? ሶ ያንን ወደ የት ታውጣው? በየት ትውጣ? ይሄ ነው መጠየቅ ያለበት። ስለዚህ ብሔራዊ ጥቅሟን ለማስከበር ኢትዮጵያ ይሄንን ወደ ውጭ ስታወጣና ስታስገባ ያሉባት ማነቆች ለመፍታት ብሔራዊ ጥቅሟን ለማስከበር የባህር ወደብ ማግኘት አለበት። ወደብ ብቻ አይደለም፣ እዚህ ላይ አንስተት እንዳንስት፣ ወደብ ብቻ አይደለም፣ ሰፊ የመርከቦች መንቀሳቀሻ በኪሎ ሜትሮች የሚቆጠሩ ባህር ማግኘት አለባት። ለመርከቦች ብቻ አይደለም፣ አሳ ማጥመድ አለባት፣ ወታደራዊ ልምምድ ማድረግ አለባት። ቀይ ባህር ላይ ለሚደረገው የሽብርተኝነት መከላከልና የመሳሰሉት ወታደራዊ ስራዎች ላይ ተሳትፎ ማድረግ አለባት። ያ ካልሆነ ብሔራዊ ጥቅሟን ማስከበር አልቻለችም። ሁልጊዜ በሌሎች ላይ ጥገኛ ሆና ነው የምትኖረው ማለት ነው። ኢኮኖሚያም ዲፔንዳንት ነው፣ ህልውናዋም ዲፔንዳንት ነው፣ ሉዓላዊነቷም ዲፔንዳንት ነው። ጥገኛ ናት በሁለንተናዋ ማለት ያ እንዳይሆን ብሔራዊ ጥቅሟን ለማስከበር ኢትዮጵያ ምን ማድረግ አለባት? በሰላም በዲፕሎማሲያዊ አካሄድ ጦርነት ሳታውጅ አላወጀችም። እነሱ እንድታውጅ ይፈልጋሉ፣ እንድትናገር ይፈልጋሉ። አላለችም ኢትዮጵያ። እውነት ለመናገር ይሄ ከማንም ጋር መነገር ያለበትና ሰላማዊ አካሄድን መማር ያለበት ከዚህ አካሄድ መማር ያለበት ይመስለኛል። ዛሬ ላይ የምናያቸው ለምሳሌ አንዳንድ የፖለቲካ ተንታኞች ከጎረቤት ሀገር ሆነ ከምዕራቡ በተለይ ወደ ምዕራቡ ሄደው የሚያወሩ ሰዎች ኢትዮጵያን ኢሜጇን ለማበላሸት ሙከራ ያደርጋሉ።
ጸባጫሪ ማላለብይ ባይ ናት እያሉ ለማውራት ይሞከራል። ያ አይደለም ጉዳዩ። ህልውናቸው ወደ ህልውናቸው ተመልሰው ኢትዮጵያ ያጣችውን እንዴት ነው እየጠየቀች ያለችው የሚለው ቴብል ላይ ተቀምጦ መታየት ያለበት ይመስለኛል። ስለዚህ ኢትዮጵያ ብሔራዊ ጥቅሟን ለማስከበር ዛሬ እኮ ከ90% በላይ ኢምፖርት የምታደርጋቸው በጅቡቲ በኩል ብቻ ነው የሚወጣው አይደለም። ቅድም እንዳለው ጅቡቲ ለምሳሌ በቃይ ብትል ኦር ደግሞ እንበልና ያው ወታደራዊ ቤዞች አሉ አይደል የተለያዩ ሀገራት እነዚህ ሀገራት ሲጋጩ እዛ አካባቢ ላይ የጅቡቲ በር ቢዘጋ ኢትዮጵያ በየት ነው የምትሄደው የሚለው ነገር መነሳት አለበት። ስለዚህ ብሔራዊ ጥቅሟ ይሄ ነው ብለን የምናስበውና ምናልባት ጥያቄህን መልሼ ከሆነ የህልውና ጉዳይ፣ የሉዓላዊነት ጉዳይ፣ የናሽናል ኢንተረስት ጉዳይ ነው የኢትዮጵያ ባህር በር መጠየቅ። በጣም ነው የምናመሰግነው ዶክተር አሊ ሁሴን። ካለን ሰዓት አንጻር እንግዲህ የባህር በር ሰፊ ጉዳይ ነው የሚፈልገው፣ በሰፊው ሊተነተን የሚችል ጉዳይ ነውና እንግዲህ በማለዳ መጥተው እዚህ ስለሰጡን ማብራሪያ እጅግ አድርገን ነው የምናመሰግነው። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር ዶክተር አሊ ሁሴን እጅግ እናመሰግናለን። መልካም ቀን። ታንክ ዩ ሶ ማች። መልካም ቀን ለሁላችን።